ስብሃት ነጋ አቦይ ስብሃት ከሰባቱ የህወሓት መስራቾች መካከል አንዱ ነው። ከመስራችነቱም በላይ ከፊት እስከ ኋላ የህወሓት ራስና ፊት አውራሪ ተደርጎ ይቆጠራል ነውም። አብዛኞቹ የህወሓት አመራሮች የሱ ቤተሰብና ዘመዶች ናቸው። ህወሓት የስብሃት ቤተሰብ የፖለቲካ ድርጅት የሚል ስም እስከሚሰጠው ይህም በድርጅቱ ውስጥ የሱን ያክል ትልቅ ቦታና ተጽዕኖ ፈጣሪነት ያለው ሰው እንደሌለ ማረጋገጫ ነው። ስብሃት የህወሓት አባት። ተኩሱ ሲወጣልን እየተሯሯጥን ቴሌቪዥን ለማየት ሄድን። የእኛ ጋራዥ አባል የነበረ 50 አለቃ ዱራታ የሚባል አንድ ጓድ ጥቅምት 24 ስንታፈን አዲግራት ከሰው ቤት አስቀምጦት የነበረውን ቴሌቪዥኑን አምጥቶታል። ዶርሟ ቴሌቪዥን ሊያይ በተሰበሰበ ሰው ተጨናነቀች። የስብሃትን መያዝ በፋና ቴሌቪዥን የምሽት ፋና 91 ሰዓት ላይ አየን። ከስብሃት ጋር በርካታ የህወሓት ከፍተኛ አመራሮች ተይዘዋል። ደስ አለን። ሰላም ውድ ተመልካቾቻችን፣ እንደተለመደው ቢነበብና ብንወያይበት ጥሩ ነው ብለን ከመረጥነው መጽሐፍ ውስጥ አንድ ዝግጅት ዛሬ እናስተላልፍላችኋለን። በዛሬው ዝግጅት በምክትል መቶ አለቃ ጋሻዬ ጤናው ለምን በሚል ርዕስ ከተዘጋጀው መጽሐፍ ውስጥ የተመረጠ ምዕራፍ እናቀርብላችኋለን። ሐሳቡ ሙሉ ለሙሉ የጸሐፊው እንደሆነ በአክብሮት እናሳስባለን። ማን ነው ተጠያቂው? ወደ ትግራይ ከተመለስን በኋላ ካየናቸው አስቀያሚ ነገሮች አንዱ በህወሓት የክህደት ብትር የብዙ የሰራዊት አባላት ውስጣቸው የደማ ልባቸው ተስፋ የቆረጠ መሆኑን ነው። በተደጋጋሚ እንደገለጽኩት ሰራዊቱ ከትግራይ ህዝብ ጋር ተጋብቶ 2-3 የወለደ ቤተኛና በስጋ የተዛመደ ነው። ግን ያ ዝምድና አሁን እጅግ የሚያስደነግጥ መጠላለፍ ውስጥ ገብቷል። በርካታ የሰሜን እዝ የሰራዊት አባላት ከትግራይ ክልል ተወላጆች የሆኑ ሴቶችን አግብተው ወልደዋል። የተመቻቸ ኑሮ በማይታሰብበት የወታደር ህይወት እነዚህ የወታደር ሚስቶች ለረዥም ዓመታት በወታደር ባሎቻቸው አነስተኛ ደሞዝ ኑሯቸውን የሚገፉ ከወታደር ባሎቻቸው ጋር ስለ ሀገራቸውም ስለ ኑሯቸውም ሁሉ የሚጨነቁ ምስኪኖች ናቸው። እነሱ በሳር ጎጆ ውስጥ እየኖሩ ለሀገሩ የሚታገለውን ወታደር ልጆች የሚያሳድጉ ከዕለት ጉርስ የማታልፍ ድሃ በልተው የሚያድሩ ከሚበሉት ከሚጠጡት በላይ የወታደር ባላቸው ደህንነት እንቅልፍ የሚነሳቸው ባትሌዎች ናቸው። የወታደር ሚስቶች ያሳዝኑኛል። መከረኞች ናቸው። ኮሽ ባለ ቁጥር ከባላቸው በላይ ይበረክካሉ። የሀገር ሰላም በደፈረሰ ቁጥር ይሸበራሉ። አንድ ነገር በጎደለ ቁጥር ይሰጋሉ። እነሱ ከራሳቸው በላይ የባላቸውን መኖር የሚያስቀድሙ ስስት የማያውቁ አንጀታሞች ናቸው። እነዚህ ሚስቶች ጋር መጣላት፣ መቀያየም፣ አልፎም ሕጋዊ ባልሆነ ሕግ መፋታትና የወለዷቸውን ልጆች መካካድ ምን ያክል ያማል! ህወሓት ወደ ሰሜን እዝ ሰራዊት የተኮሰው ጥይት በቀጥታ ሰራዊቱን ከመግደልና ከማቁሰል ባለፈ እቆረቆርላቸዋለሁ፣ እታገልላቸዋለሁ የሚላቸውን የትግራይ ተወላጅ የሰራዊቱ ሚስቶችና ልጆች ሕይወት ያጨለመ ነው። ህወሓት የሰራዊቱን ሚስቶችና ልጆች በቁም ገድሏል፣ ወይም በሀገሬ ሰዎች አባባል ገድሎ አፈር ሳያለብሳቸው ቀርቷል። በዚህ ሰሞን ከማያቸው አሳዛኝ ነገሮች ልብን የሚያደማው ይኸው የሰራዊቱ ሚስቶችና ልጆች ጉዳይ ነው። ተበታትኖ የነበረው ሰራዊት ሲሰበሰብና ህወሓት ያለውን ትርፍራፊ ተዋጊ ሰብስቦ በረሃ ከትሞ የትግራይ አብዛኛው አካባቢ አንጻራዊ ሰላም በሆነበት ወቅት የሰራዊቱ ሚስቶችና ልጆች ያሉበት ባልና አባቶቻቸውን ፍለጋ መጡ። እነዚህ የወታደር ሚስቶችና ልጆች ባለፉት የጦርነት ጊዜያት በርካታ ግፍና መከራዎችን አሳልፈዋል። ምንም እንኳን ትግራዋይ ቢሆኑም የወታደር ሚስትና ልጆች ስለሆኑ ብቻ ያለምንም ኃጢአታቸው ብዙ ተንገላተዋል። በጦርነቱ የተገደሉ እንዳሉ ሆነው አካላቸው የጎደለ ብዙዎች ናቸው። ሀብታቸው የወደመባቸውና ከቤት ንብረታቸው የተፈናቀሉት ቁጥር ስፍር የላቸውም። እየተሰደቡና እየተደበደቡ የተሰቃዩትማ የትየለሌ ናቸው። አሁን ባልና አባታቸውን ለማግኘት ሰራዊቱ ወደ ሰፈረበት ሲመጡ በተስፋና ስጋት ነው። ተስፋቸው ባልና አባታቸውን በሕይወት ማግኘት ሲሆን፣ ስጋታቸው ደግሞ በሕይወት ባይኖሩስ የሚለው ነው። ያንን ሁሉ መከራና ስቃይ ለባሎቻቸው ሲሉ የተቀበሉ ሚስቶች፣ ያንን ሁሉ መሸማቀቅና ከሰዎች መገለል ለአባቶቻቸው ሲሉ የተጋፈጡ ልጆች ባልና አባታቸውን አግኝተው የደስታ እንባ ሲያነቡ ማየት
እንባ ያስመጣል። በተቃራኒው ባልና አባታቸው ሞቶ ወይም የአካል ጉዳት ደርሶበት የሚያገኙት ደግሞ የማያልቅ መከራ የተሸከመውን ፊታቸውን ማየት ተስፋ ያስቆርጣል። የህወሓት ግፍ ተዘርዝሮ አያልቅም። ህወሓት ሀገርን ክዷል። ህወሓት ህዝብን ክዷል። ህወሓት ሰራዊቱን ገድሏል። ህወሓት የኢትዮጵያን ሰንደቅ ዓላማ አውርዶ መሬት ላይ ረግጧል። ግን ከሁሉም እኔን የሚያመኝ ህወሓት ምንም በማያውቁ የወታደር ሕፃናት ልጆች ላይ ያደረሰው በደል ነው። ወደ ትግራይ ተመልሰን እንደ አዲስ በምንደራጅበት ወቅት አንድ ቀን በነበረን ስብሰባ ላይ ከአንድ ጓድ የሰማሁት ነገር መቼም አይረሳኝም። መቀሌ ዩኒቨርሲቲ ውስጥ ሜዳ ላይ ተሰብስበናል። በስብሰባው ስለ ያለፈው ጊዜያችንና ስለ ወደፊት ጉዟችን ተወያየን። ከዚህ በፊት አይቼው የማላውቀው አንድ ጓድ የተናገረው የእኔ ሚስት ትግሬ ናት፣ 2 ልጆች ወልጄላታለሁ። በበረሃ እየተሰቃየው ለልጆቼና ለሚስቴ የሚፈልጉትን ሁሉ ለማሟላት ደፋ ቀና ስል ነበር የኖርኩት። ግን መጨረሻው ይህ ሆነ። ጓዶቼ ተገድለዋል። እኔም የተረፍኩ ፈጣሪ ትረፍ ብሎኝ እንጂ የልጃቸው ባል ስለሆንኩ አዝነው ትተውኝ አይደለም። ከዚህ በኋላ ሚስትም ሆነ ልጅ የለኝም። አያውቁኝም፣ አላውቃቸውም። አሁን የምፈልገው ትጥቅና መሳሪያ ብቻ ነው። አስታጥቁን፣ ህወሓትን እስከ መጨረሻው እናጥፋ በማለት ነበር። ሰማሁ፣ ደነገጥኩ። ከዚያም ጠየቅኩ፣ ይህ ጓድ በሚስቱ ላይ እንዴት ሊጨክን ቻለ? ዕድሜውን በሙሉ ለኖረላቸው ልጆቹ እንዴት ጨክኖ አላውቃቸውም ሊል ቻለ? ወዳጄ ቶሎ አትፍረድ። እኔ እንኳን በቦታው የነበርኩት ሰው የጓዱን ንግግር ስሰማ የተዘበራረቀ ስሜት ነው ውስጤን ያተራመሰው። በእርግጥ እኔ ትግራይ ውስጥ አልወለድኩም፣ ግን ልጅ ባልወልድም የልጅ ጣዕምና ትርጉም የሚጠፋኝ ሰው አይደለሁም። ወታደር ለልጁ ምን ያክል ዋጋ እንደሚከፍልም በውትድርና ዕድሜ ያየሁት ሐቅ ነው። ይህን ያክል እያወቅኩ እንኳን የጓዱን ንግግር ሰምቼ ለመፍረድ እጅግ ተቸገርኩ። በዚህ አንድ ጓድ ንግግር ውስጥ የብዙ ጓዶችን ስሜት አንድ አይነት ይሆናል ብሎ ማጠቃለል ባይቻልም ቁጥሩ ሊበዛም ሊያንስም ይችላል እንጂ ሐሳቡን የሚጋሩት ልጅ ያላቸው ጓዶች እንደሚኖሩ እርግጠኛ መሆን ይቻላል። ይህ ጓድ በአነስተኛ ደሞዙ ልጆቹን አሳድጓል። ደሞዙን ለልጆቹ ማሳደጊያ ሲሰጥ እሱ የላመ አልበላም፣ የጣዕም አልጠጣም፣ አዲስ አልለበሰም። እሱ ለራሱ ሳይሆን ለሀገሩና ልጆቹ ነው የኖረው። በሱ ውስጥ ግማሽ ሀገሩ፣ ግማሽ የሚታገልላት ሀገሩን የሚረከቡ ልጆቹ ነበሩ። አሁን ግን ግማሽ እሱነቱ የለም፣ ልጆቹ ያለችው አገሩ ብቻ ናት። ለምን ግን ይህን ያክል ዋጋ የከፈለላቸውን ልጆቹን ካደ? ገንዘብ አልክላቸውም ወይም ሄጄ አልጠይቃቸውም አይደለም ያለው። የአብራኩን ክፋዮች አያውቁኝም፣ አላውቃቸውም ነው ያለው። ልጅን መካድ ይህን ያክል ቀላል ነው እንዴ? የስጋን ቁራጭ ለዛውም መዓት መከራና ችግርን አሳልፎ ያሳደጋቸውን ልጆቹን አላውቃቸውም ማለት ይህን ያክል ቀላል ነው? ስንት ሕፃናት በዚህ መልኩ ተክደው ይሆን? ስንት ሚስቶችስ በዚህ መልኩ ተክደው ይሆን? ለእነዚህ የተካዱ ሚስቶችና ልጆች ተጠያቂው ማን ነው? ወታደሩ ወይስ ህወሓት? የወታደሩን ደሞዝ ተስፋ እያደረጉ ይኖሩ የነበሩ ሌላ ምንም አይነት ገቢ የሌላቸው የወታደር ቤተሰቦች ምን በልተው ምን ጠጥተው ያድሩ ይሆን? ወደፊትስ ተስፋቸው ምንድን ነው? የእነዚህን ሚስቶችና ልጆች ህመም ለመረዳት ሰው መሆን ብቻ በቂ ነው። ህወሓት ባመጣው ጦስ በጣም ብዙ ቤተሰብ ተበትኗል። በጣም ብዙ ትዳር ፈርሷል። በጣም ብዙ ባልና ሚስቶች ተለያይተዋል። በጣም ብዙ አባትና ልጆች ተለያይተዋል፣ ተካክደዋል። ማን ይሆን ለዚህ ሁሉ የቤተሰብ መበታተንና መከራ ኃላፊነቱን የሚወስደው? የወታደር ቀዳሚ ሀብቱ ሀገሩ ናት። እንዲያው ጠበብ ስናደርገው ደግሞ የወታደር ቀሪ ሀብቱ ልጁ ነው። ዛሬ የሚታገልላትን እና ዋጋ የሚከፍልላትን ሀገሩን ነገ የሚረከበው ተተኪ ያስፈልገዋል። ያ ተተኪ ልጁ ነው። እናም ወታደር ሀገሩንና ልጁን እኩል ይወዳል። ልጁ ካልኖረ ለሀገሩ መታገሉ ከዛሬ አልፎ ለነገ የሚሻገር ዋጋ አይኖረውም። ወታደር ኃላፊ፣ ሀገር ግን ኗሪ ናት። ማንኛውም ሰው ልጁን የሚጠላ ባይሆንም ልጅ ለወታደር ብቸኛ የመኖሩም የማለፉም ትርጉም መገለጫ ነው። ወዳጄ ወይ ከሰዎች ጋር ስትተዋወቅ ምን ብለህ ነው? እገሌ እገሌ እባላለሁ፣ እንዲህ የሚባል መስሪያ ቤት ስራ አስኪያጅ ነኝ፣ በስራ ምክንያት አሜሪካን ጨምሮ በርካታ የአፍሪካና አውሮፓ ሀገራትን ተጉዣለሁ፣ በርካታ ሽልማቶችን ከሀገር ውስጥም ከውጭም ተቀብያለሁ፣ የእረፍት ጊዜን ዱባይና ፓሪስ ማሳለፍ ደስ ይለኛል። ወይም እገሌ እገሌ እባላለሁ፣ እንዲህ በሚባል የግል ድርጅት አለኝ፣ ጠቅላላ ሀብቴ ከዚህ ያክል ሚሊዮን ቢሊዮን ብር በላይ ይገመታል፣ ውድ ውድ የቤት መኪናዎች አሉኝ፣ በሺዎች የሚቆጠሩ አቅመ ደካሞችን በቋሚነት በየወሩ ደሞዝ እየከፈልኩ እረዳለሁ። እንዲህ አይነቱን ሰው ያብዛልን። በድርጅቴ ስር ይህን ያክል ሺህ ሰራተኛ አስተዳድራለሁ። ትርፍ የሚባል ጊዜ የለኝም። መዝናኛዬ ስራዬ ስለሆነ ሙሉ ጊዜን የማጠፋው በስራ ነው።
ወይም እገሊት እገሌ እባላለሁ፣ የቤተሰብ ሀብት ወርሼ ወጣትነቴን እያጣጣምኩ ነው፣ ልደቴን በየዓመቱ ዱባይ ነው ማከብር፣ የምለብሳቸው ልብሶች የሚሰሩት በግል ዲዛይነሬ ነው፣ ከብዙዎቹ ታላላቅና ታዋቂ ሰዎች ጋር ቅርበት አለኝ። ቅብጥርሴ ምን ትሴ ነው አይደለም ምትል? ወዳጄ ወታደር ሲተዋወቁ ስሙን ከነማዕረጉ ይነግርሃል። ምናልባት የጦር ክፍሉንና በውትድርና ውስጥ ያለውን ሙያውን ሊነግር ይችላል። ነገር ግን ልጅ ካለው በእርግጠኝነት ከስሙ ቀጥሎ ስለ ትምህርት ደረጃው ወይም ስለ ወርሃዊ ገቢው አይነግርህም። ፈገግ ብሎና ደረቱን ነፋ አድርጎ የአንድ ልጅ አባት ነኝ ካለህ ይሄ ለሱ ብቸኛና ትልቁ ሀብቱ ነውና እባክህ አብረህ ፈገግ በለለት። ግን ስለ መኪና፣ ስለ ቤት፣ ስለ ድርጅት አሊያም ሌላ ቁስ ነገር ይነግረኛል ብለህ አታስብ። ደግሞ እባክህን አትጠይቀው። ውድ የግል መኪና፣ ግዙፍ ድርጅት፣ በርካታ ቁጥሮችን የሚገልጽ ገንዘብ፣ ከፍተኛ ወጪ የሚያስወጣ የመዝናናት ልምድ የሌለው ወታደር ነዋ። ደግሞ ልንገርህማ ያ ለአንተ ደረቱን ነፍቶ የሚያስተዋውቅህ ልጁ እኮ በቀን 3-4 ልብሱን የሚቀይር እሁድና ቅዳሜ ውድ ገንዘብ የሚከፈልበት የልጆች መጫወቻ የሚወስድ አይስክሬም የሚበላ ጠዋት ማታ በመኪና ትምህርት ቤት የሚመላለስ የግል አስጠኚ ያለው እንዳይመስልን። ያ የወታደር ልጅ በሳር የተሰራ ጎጆ ቤት አሊያም ሰቀላ ውስጥ በረሃ ነው የሚኖር። ከተማ ምን እንደሆነ አያውቅም። መኪና ከወታደራዊ ኦራልና ፓትሮል ውጭ ያለ አይመስለውም። ሰራዊቱ የሚበላውን ደረቅ ዳቦና የደፈረሰ ውሃ በልቶና ጠጥቶ የሚያድግ ነው። በአካባቢው ትምህርት ቤት ስለሌለ እስካሁን ትምህርት ቤት ያልገባም ይሆናል። ልደቱ ተከብሮለት አያውቅም። ዓመት እስከ ዓመት የሚለብሳት አንዲት ልብስ ብቻ ነው። ይህን አማረኝ ብሎ ሳይሆን የተሰጠውንና ያገኘውን በልቶ የሚያድግ ልጅ ነው። ይህ ልጅ የወታደሩ ትልቅ ሀብቱ ነው። ወታደሩ አባትየው ተምሮ ነግዶ ወይም በሌላ መንገድ ሀብታም ሆኖ በገንዘብ ያሳልፍልኛል ብሎ ሳይሆን ነገ በሞት የስሜ መጠሪያ የምታገልላት ሀገሬ ጠባቂ ይሆናል ብሎ የሚንገበገብለት ብቸኛ ተስፋ ሆኖ። ከተስፋ በላይ ምን አለ? ዛሬ በርካታ ወታደሮች ተስፋ አልባ ሆነዋል። በልጆቻቸውና በሚስቶቻቸው ምክንያት ብዙዎቹ ምስቅልቅል ሕይወት ውስጥ ገብተዋል። በዚያ ላይ በመከራ ውስጥ ያለች ታላቅ ሀገርና በፈተና ውስጥ ያለ ክቡር ሕዝብ አደራ ተሸክመዋል። የዚች ሀገርና ሕዝብ ችግርና መከራ ቀዳሚ ፈቾች እነሱ ናቸው። እንዴት ይፈቱት ይሆን? የድል ወር ህዳር ወር 2013 ዓ.ም ለሰራዊታችን ልዩ የድል ወሩ ነበር። የሰሜን ዕዝን አጥቅቶ ከትጥቅ እስከ ስንቅ የዘረፈውን የህወሓት ተዋጊ የገደለውን ገድሎ የማረከውን ማርኮ የተቀረውን ባዶ እጁን እያሯሯጠ በረሃ የከተተበት ወር ነው። በዚህ ወር ሰራዊቱ የህወሓትን ተዋጊ በመበታተን ካገኘው ድል በላይ በጦርነቱ ሂደት የታዩ ተአምር የሚመስሉ የግዳጅ አፈጻጸሞች የኢትዮጵያውያንን ጀግነት በግላጭ ያሳየ ምስክርነት ነበር። በአጭር ጊዜ በአገሪቱ አራቱም አቅጣጫ ተበታትኖ የነበረን ሰራዊት ሎጂስቲክሱንና አጠቃላይ ስምሪቱን በሰዓታት ውስጥ አስተናግቶና አጓጉዞ ለውጊያ ከማሰለፍ ጀምሮ ውጊያው የተመራበት ጥበብና የነበረው ቅንጅት ትልቅ ትምህርት የሚገኝበት እውነት ነው። ለወታደራዊ ተንታኞች ሁሉ ሳይቀር የሚያስቸግር ሳይሆን አይቀርም። ለእኛ ግን ትልቅ ታሪካችን ሆኖ አልፏል። ጥቅምት ሆይ ተሰቃይቼብሻለሁና ብረሳሽ ሞት ይርሳኝ። ህዳር ሆይ ተደስቼብሻለሁና ነፍ ክብሩ ሰጅ። ከዚህ የድል ወር ያልተናነሰ ድል የተገኘው ደግሞ በቀጣዮቹ ታኅሳስና ጥር ወሮች ነው። እነዚህ ወሮች በህዳሩ ጦርነት ተሸንፎ በየበረሃው የተበታተነው የህወሓት ተዋጊ የተለቀመበት ወር ነው። ከተራው የህወሓት ተዋጊ ባለፈም በህወሓት ውስጥ የፈላጭ ቆራጭነት ስልጣን የነበራቸውን ነባር አመራሮች የተገደሉበትና የተያዙበት ወይም የተማረኩበትም ጊዜ ነው። በታኅሳስ ወር ሰራዊቱን እንደገና የማደራጀት ሥራ ሲሰራ ከእፈና ውጭ የነበረው ሰራዊት ተንቤን ገብቶ ከባድ ውጊያ ላይ ነበር። የህወሓት አመራሮች በረሃ ገብተው ለመደበቅ ሲጣጣሩ ሰራዊቱ እግር በእግር እየተከታተለ እያሳደዳቸው ነው። በዚህ ግዳጅ የተገኙ ሁለት ግሩም ዜናዎችን የሰማንም እዚያው መቀሌ ዩኒቨርሲቲ እያለን ነው። ታኅሳስ 30 ቀን ምሽት 12 ሰዓት አካባቢ ከመቀሌ ወደኛ እየቀረበ የመጣ ድብልቅልቁ የወጣ ተኩስ ተሰማን። ሩቅ የነበረው ተኩስ በፍጥነት ተዛምቶ እኛ ያለንበት ዩኒቨርሲቲ ግቢ ለመግባት ጥቂት ደቂቃዎች ብቻ ነው የወሰደበት። ግቢው በተኩስ ተደበላለቀ። የማይተኮስ የመሳሪያ አይነት የለም። ከነፍስ ወከፍ እስከ የቡድን መሳሪያ ይተኮሳል። የለየለት ውጊያ የሚመስለው ደማቅ ተኩስ እጅግ አስደነገጠን። ከነበርንበት ፎቅ መሳሪያችንን እየመዠረጥን በፍጥነት ወረድን። ምንድን ነው? የጠላት ተኩስ ነው ብለን ተሸብረናል። ስብሐት ነጋ ተያዘ። ሽብራችን ወደ ደስታ ተቀየረ። የክላሻችን መጠበቂያ ከፍተን ያለ ገደብ የደስታ ተኩስ ተኮስን። አካባቢው የለየለት ውጊያ መሰለ። ስብሐት ነጋ፣ አቦይ ስብሐት
ከሰባቱ የህወሓት መስራቾች መካከል አንዱ ነው። ከመስራችነቱም በላይ ከፊት እስከ ኋላ የህወሓት ራስና ፊት አውራሪ ተደርጎ ይቆጠራል ነውም። አብዛኞቹ የህወሓት አመራሮች የእሱ ቤተሰብና ዘመዶች ናቸው። ህወሓት የስብሃት ቤተሰብ የፖለቲካ ድርጅት የሚል ስም እስከሚሰጠው፣ ይህም በድርጅቱ ውስጥ የእሱን ያክል ትልቅ ቦታና ተጽዕኖ ፈጣሪነት ያለው ሰው እንደሌለ ማረጋገጫ ነው። ስብሃት የህወሓት አባት። ተኩሱ ሲወጣልን እየተሯሯጥን ቴሌቪዥን ለማየት ሄድን። የእኛ ጋራዥ አባል የነበረ 50 አለቃ ዱራታ የሚባል አንድ ጓድ ጥቅምት 24 ስንታፈን አዲግራት ከሰው ቤት አስቀምጦት የነበረውን ቴሌቪዥኑን አምጥቶታል። ዶርሟ ቴሌቪዥን ሊያይ በተሰበሰበ ሰው ተጨናነቀች። የስብሃትን መያዝ በፋና ቴሌቪዥን የምሽት ፋና 91 ሰዓት ላይ አየን። ከስብሃት ጋር በርካታ የህወሓት ከፍተኛ አመራሮች ተይዘዋል። ደስ አለን። ከቀናት በኋላ እዚያው ዩኒቨርሲቲ ግቢ እያለን ጥር 5 ቀን የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት ስዩም መስፍን፣ ሌላኛው አባይ ፀሐይ የተባሉ የህወሓት ቁልፍ ሰውና ሌሎችም በህወሓት ውስጥ ትልቅ የወሳኝነት ቦታን ይዘው የሰሜን እዝን ያስወጉ ግለሰቦች በመከላከያ ሰራዊቱ እርምጃ ተወስዶባቸው መገደላቸውን ሰማን። ይህ ወሬ ለእኛ ትልቅ ደስታችን ነበር። እንደ ስብሃት ነጋ መያዝ ጊዜ ተኩሰን ደስታችንን ባንገልጽም ዜናው ከስብሃት ዜና ጋር እኩል አይደለም፣ አነስ ይላል። በስብሃት መያዝ የነበረን ትኩስ ደስታ ጋር ተዳምሮ ደስታችን ወደር አልነበረውም። ስለቀረበው ሐሳብ በኢትዮጵያዊ ጨዋነት በኮሜንት መስጫ ሳጥን ውስጥ እንድንወያይ እንጋብዛችኋለን። ወደፊት የሚቀርቡ ዝግጅቶች ቀድመው እንዲደርሷችሁ ሰብስክራይብ እና ጆይን የሚለውን ቁልፍ ይጫኑት። ሌሎች እንዲቀርብ በምትፈልጉትን መጽሐፍት ዲስክሪፕሽን ሳጥን ውስጥ ባለው ኢሜይል ሊያደርሱን ይችላሉ። እናመሰግናለን። መልካም ቆይታ።